አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ይሁን ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬም እንግዲህ በቭሎግ መጥቻለሁ። የቀኑ ውሎ ላሳያችሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ያው ታውቃላችሁ የኔ ቪዲዮ አጫጭር ናቸው፣ እናንተም እንዳትሰለችሁ በማለት ማለት ነውና ያን ያህል ብዙ ሰዓት ስለማይወስድባችሁ እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። ዛሬ እንግዲህ ገጠር ሄዳለሁ፣ እዛም አንዳንድ ቪዲዮ ቀርጻለሁ። እስከ መጨረሻው አብራችሁን ቆዩ። ቤቴን አጸዳድቼ በጧት ተነስቼ ከዛ ውሃ መጣ ነበር፣ ውሃችን መጣ ነበር። ውሃችንን በዚህ መልኩ ቀዳዳሁኝ። እንደምታዩት ሮቶ ሁሉ አልቀረኝምና አልሐምዱሊላህ ውዶቼ፣ ጀሪካ ከመሸከም አላህ ገላገለኝ። እኔ እውነት ለመናገር ቤቴ ውሃ ይገባልኛል ብዬ አላስብም ነበር፣ ያው የውሃ ችጋር እንዳለ ስለማቅና አልሐምዱሊላህ አላህ ምን ይቸግረዋል፣ ለዚህ አብቅቶኛል። እና ውሃዬን ቀዳድቼ ከጨረስኩ በኋላ ለልጄ ቁርስ መስራት ነበረብኝ። ቂጣ ፍርፍር ነው ፈልገው ብሎ እንደዚህ ቁርሱን ሰርቼለታለሁኝ። ከዛ ለልጄ ቁርሱን ካበላለሁ በኋላ ጉዞ ወደ ገጠር ኑ ተከተሉኝ፣ የሚያማምር ቦታ አሳያችኋለሁ። ይሄ ያው እንደምታውቁት ቤንዚን በመጥፋቱ ምክንያት ትራንስፖርት የለም፣ እየጠፋ ነውና ፓሶሚሌ ነው የወረድነው። በነገራችን ላይ ስንት ዓመቴ በፓሶሚሌ ከሄድኩ የረሳሁትን መንገድ ነው ያስታወሰኝ። ፓሶሚሌ ወርደን ፓሶሚሌ ድረስ በባጃጅ ሄድን። ከዛ ፓሶሚሌ ወርደን እንደምታዩት ይሄ በሌ ጎራ የሚባለው ጋር ሆኜ ነው ይሄን ቪዲዮ የቀረጽኩት። እንደምታዩት እዛ ጋር ወንዝ ይታያቸዋል። ከወንዙ በላይ ያለው የኛ ሰፈር ነው፣ መንደሩ ማለት ነው። በነገራችን ላይ የምታምር ጽድት ያለች ሰፈር ነው ያለችን። የአትክልት ሀገር ናት። በቃ ሁለ ነገሯ ይመቻል። ውሃው ብትሉ ምኑ ብትሉ የምትመች ሀገር ናት። ከከተማ ምንም አትተናነስም። እና ይሄ ደግሞ እንደምታዩት ጃሪ ነው በታች በኩል ያለው እና እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። እዚህ ጋር ደግሞ እንደምታዩት የልጅነት ጊዜን አስታውሰኛል። ቁርቁራ እየለቀምን እየበላን መሄድ ነው። እያወረዱልን አውረዱልን እያል እኛም ድንጋይ እየጣልን እያወረድን ቁርቁራ እየለቀምን እየበላን እንግዲህ ጉዟችንን ቀጥለናል። ይሄ ደግሞ ለቀቀጤ ውሃ ነው። ለቀቀጤ ውሃ ደርሰናል። ጫማችን አውልቀን ተሻግረናል። በድንጋዩ ላይ ለመሻገር እንወርቃለን ብለን ፈራን። ድንጋዩ ያሙለጨልጫል። ከዛም በኋላ አልሐምዱሊላህ ሰፈር ደርሰናል። እናቴ ጋር ሄጄ እናቴ ደግሞ ጭብጦ አድርጋ ጠብቃኛለች። ጭብጦ እወዳለሁ በነገራችን ላይ ግን የሰሊጥ ብቻ ነው፣ የኑግ አልወድም። ኪዩም ይወዳል እና የኔ ውድ እናት ጭብጦ አዘጋጅታ ጠብቃኛለች። እንደምታዩት በዚህ መልኩ እየበላሁ ነው። አልሐምዱሊላህ በቃ የትም የትም ሄዳችሁ እናታችሁ ቤት ስትሄዱ ቤቱ ክፍት ሆኖ ስታገኙት በጣም ደስ ይላል እና አልሐምዱሊላህ እናቶቻችንን ሺህ ዓመት ያኖርልን እላችኋለሁ። ውድ እህቶቼ እንግዲህ ገጠር እዛ የነበረኝን ቆይታ ጨርሰን እንግዲህ ወደ ሀይቅ ልንወጣ እዚህ ጋር እንደምታዩት ማንጎዎች አሉ። ከዚህ ከማንጎ ጎን ደግሞ ይሄ የምታዩት ጫት አለ። ይሄ ጫት የኛ ነው በነገራችን ላይ ከላይ ጀምሮ ታች ድረስ በጣም ብዙ ነው። በነገራችን ላይ አሁን ተሽጦ አልቋል። ምንድን ነው የሚባለው? ግንጥል ነው ምንድን ነው የሚባለው አሁን ያለው ማለት ነው። እና ያው የኛ ሰፈር ታምራለች ብያችኋለሁ። እችን ትመስላለች። ከዛም እንደዚህ አየት አየት ካደረኩት በኋላ መጥተናል። ቤቴ ደርሻለሁኝ። ጭብጦ በልቼ ራሴን አመመኝ፣ ሱሰኛ ሆኛለሁ። በነገራችን ላይ የቡናው ሰዓት ስላለፈ ማለት ነው። እና እዚህ ጋር መጥቼ ቡና እያፈላሁ ነው። ቤቴንም ጸዳ ጸዳ አድርጊያት ነው የሄድኩት። በነገራችን ላይ ቤታችሁን አጽድታችሁ ስትሄዱ መጥታችሁ ስገቡ ደስ ይላችኋል። እና እንደዚህ ፈራረሻለሁኝ። እና እዚህ ጋር እንደምታዩት ጌም ላይት አለ። እኔ ጌም ላይት እንደዚህ ብልጭልጭ ነገር ምናምን አልወድም። ኪዩ ባለፈው ዝታች አንዲት ጓደኛለችኝ እና እሷ ቤት ሄደን ለኢድ ጌም ላይት ገዝታ እኛ ለምን የለንም ግዢ ብሎ ቀወጠውና አረ ስላላየው ነው እንጂ ያለን ብዬ አወጣሁለት። ከኳተር ይዤው የመጣሁት ነበረኝ። እዚህ በነገራችን ላይ ውድ ናቸው። ከዛ አውጥቼለት
እኔ ስፈልግ ነው ማነሳው እንዳታነሽ ብሎ እንደዚህ አድርጎ አስቀምጦታል እላችኋለሁ። ከዛ ምሳዬን በልቼ ቡናዬ እስከምትፈላ ዙሁርን ሰግዳለሁ። ከዛም በኋላ ዙሁርን ሰግጄ ቡናዬ ፈልታ ነበር። ቡናዬን አውጥቻታለሁኝ። እዚህ ጋር ደግሞ ከእናቴ ጋር የተቀመጠ እንትን ነበረኝ። እንደምታዩት ይሄ የልጅ የፀጉር መስተካከያው እናቴ ጋር ነበር እስከዛሬ ሲሄድ ትዝ አልለኝ እያለ ፀጉር ቤት 100 ብር ከምትከፍሉ የሚገርማችሁ አሁን 100 ብር ሆኗል የልጆቹ ራሱ ማለት ነው። እና 100 ብር ከምትከፍሉ ሁሌ ደግሞ ቶሎ ቶሎ ነው ፀጉራቸው የሚያድገው። ለዛም ቢኖራችሁ አሪፍ ነው። ፀጉር ቤት ከምትሄዱ በዚህ እዚሁ ቤታችሁ ሆናችሁ ማስተካከል ትችላላችሁ ልጆቻችሁን። እና ወንድ ልጅ ያላችሁ ልጆች ይዛችሁ ነው ይጠቅማችኋል እላችኋለሁ ውድ እህቶቼ። እዚህ ጋር ደግሞ ቡና መፍጫ አለችኝ። እቺም እናቴ ጋር ነበረች። እስኪ ኢንሻአላህ የራሳችን ቆጣሪ ሲኖረን ስቶቡንም ቡና መፍጫውንም ሁሉንም እንደፈለግ መጠቀም እንችላለን። ኢንሻአላህ አላህ ለኛም ይሰጠናል አይቀርም። ግን እንደዚህ ቡና መፍጫ ምናምን ነገሮች ስታመጡ እንትኑ ላይ አሁን ያሳየኋችሁ መሰኪያው ላይ 250 የሚለውን ይዛችሁ ነው እላችኋለሁኝ ውድ እህቶቼ። መፍጫዬ ይችን ትመስላለች። ያው ከዚህ በፊት ተጠቅሜባት አላቅም እና ኢንሻአላህ ወደፊት ተጠቀምባታለሁ እላችኋለሁ። ከዛ ቡና ልጠጣ እዚህ ጋር እየቀዳሁ ነው ውድ እህቶቼ። በባለፈው የሰራሁት ቪዲዮ ላይ ጅፓስ ስንት ነው ዋጋው ንገሬን በአላህ ምናምን ያላችሁ ልጆች አላችሁ። ብዙ ልጆች ቪዲዮውን እስከ መጨረሻው ድረስ አታዩትም መሰለኝ እንጂ ቪዲዮ መጨረሻ ላይ ተናግሬያለሁ ዋጋውን ማለት ነው። ኮሜንት ላይም መልሼላችኋለሁ። ለማንኛውም ውድ እህቶቼ የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ። ቪዲዮ ላይክ ማድረጋችሁን አትርሱ።